ከኝም እሺ ሌላ ቀን አትዙር እንደዚህ ሆነ አትዙር ይያለው እሺ ወይ ማካከተ እሺ ይሄ እጅ ቀዝቀዝ አለ አይደል እጅህ ከፈዝል ነው የምከፍተው ይቀዘቅዛል ነው ምን ታጥባለህ የመጣው 1 2 3 ተነጋግረን አይደል ማለት ተነጋግረን አይደል አውርተናል ማናችሁንም አልፈልግም ምን ማለት ነው ምንድነው እንዴት ነው ይኸውልሽ ስላደረግሽልኝ አመሰግናለሁ እንድትለኝ አልፈልግም በቃ ከህይወቴ እንድትወጪ እፈልጋለሁ አልኩሽ አይደል ለምንድነው አንቺ እጅ ችግር ልትይ እንዴ ኤፍሬም ይሄን ነገር ለምን ያደርጋል እንዴ አንተ ለቃላቶች አትችልም መብቴ ነው እኔ እስቲ ምን ልታረቂ አትችልም ይኸውልህ ኤፍሬም ማርክ እሷ ስትሸነፍ እሺ በልጂ ማርክ ለማናገር ነገር የለም በእግዚአብሔር አንተ ለቀቀኝ ይኸውልህ እያናገርኩ ነው አይደል በቃ ተወኝ በቃ በእግዚአብሔር በእናትህ ልቀቀኝ ማርቆስ ምን ሆነህ ነው ማርቆስ ምን ሆነህ ነው ምንድነው እንደዚህ የምትሆነው? እሺ ምን ሆነህ ነው? አናግረኝ። ደስ የሚል ቀነው ይዤለታለሁኝ አብሶ እቺ ነገር ያምር በጣም የሚወደው ነገር ነው። ያው እሱ ሲመጣ ነው መክፈት የምንችለውና ያው ውስጡ ምን እንዳለ ማየት የምንችለው እንደዚህ ላሳያችሁ እችላለሁ። ፊት ለፊቱ ፎቶ አለ። እሺ ማን ነው የሚሰጠኝ? ፊት ለፊቱ ፎቶ አለ ቤተሰብ እና ያው ውስጡ በጣም ነው የሚያምረው። ማርያም ሲከፈት ምናምን ስንት ፎቶ ነው ከሀይ እንጂ ብስባታል የእውነት ያው እኔም ያው እንደሱ ሆኖ ከፍት ግን እኔ እንጃ ማጣት ያለብኝ ሰው ነው ብዬ አላስብም። ያው ላጣውም ስለማልፈልገው ነው እንጂ እሱ ከሚያደርጋቸው አንፃር እኔ በጣም ብዙ ነገሮች ማድረግ እችላለሁ። ግን በእንደዚህ አይነት ነገር ውስጥ አንዳችን ግዴታ ተሽለን መገኘት አለብን። አንድ አይነት ሁለታችንም እሳት ከሆነን በመሃል ማንም ሊገባልን አይችልም እና ያስፈልጋል። ያ ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው ዛሬ የጠፋ እንግዳ ይዤ መጥቻለሁኝ። ያው ብዙ የጠፉ ሰዎችም ባይባሉም ይዤ መጥቻለሁ አይደል? ዛሬ ያው በአዲስ ነገር ይሄኛችን ጠፋ ምንድነው ስትሉ ነበር። ይዤ መጥቻለሁ። አው ከጠፋው በጉድጓድ ፈልጌ አምጥቼ ካለው ያው ለመልካም ነገር ሲሆን ሁሌም ከጎኔ ያለና ያው ዛሬ ይዤ መጣሁት። አሁን ላይ እየተፈጠሩ ያሉት ነገሮች በጣም ነው የሚያስጠላውና ነገሩ እየተባባሰ ነው ያለው። አሁን ነገሩን ቀለል ለማድረግ ነው የፈለኩት። ነገሩን እንዲበዛ አልፈልኩም። እንደዛ ደግሞ መሆን የሚችለው ሁሌ እየተገናኙ ጭቅጭቅ ምናምን ደስ አይልም እና ያው የማርክ ልደት ሐሙስ ዕለት ነበር አይደለና በአጋጣሚሽ ልናከብረው አልቻልንም። እኔና እሱም ትንሽ ተቀያይመን ነበር። ተቀያይመንም ሳይሆን በጣም ብዙ ነገሮችን ሄደናል። ብዙ ነገሮች ላይ ገብተናል እና ያ ነገር እንዲፈጠር አልፈለኩም። አሁን ላይ ነገሮቹ እንዲፈታ ነው። ኢቭን እያደረገ ያለው ነገር ደስ አይልም። በጣም የሚደብር ነገር ነው። ያንን ነገር ደግሞ አንዳችን ቢያንስ መቋጨት አለብን እና ዛሬ ልደቱን ለማክበር አስቤያለሁ። ብቻዬን ደግሞ አይደለሁም። ሄኒም አለ፣ ሌላም ሰዎች አሉ የሚመጡ እና ምን ትላለህ? ሀሳቤን እንዴት አየው? ዝም አልክብኝ። በጣም ምርጥ ሀሳብ ነው። በዚህ ብዙ ነገር ተፈጥሯል፣ እያየሁ ነበር። ከካሜራ ውጭ አውርቻቸዋለሁ ብዙ ጊዜ። ይህን ደግሞ ሀሳብ አንቺ ደግሞ ስለመጣች ደስ ይለኛል። አንድ ሰው ሲሸነፍ አንዳንድ ነገር ላይ ደስ ይላል። ሁሉ ጊዜ እናንተ ይሄ አንቺም ድርቅ እሱም ድርቅ ምትሉ ከሆነ አንቺ ሳሳ ስትይ ደስ ብሎኛል። ሀሳቡንም ስታመጪ ምናምን ደስ ነው ያለኝ። ኧረ በጣም ምርጥ ሀሳብ ነው። ለምን አንዳችሁ ካልተሸነፋችሁ ችግሮች ቶሎ አይፈቱም። ከዛ በዚህ ደግሞ ቀዳዳ መሀል በጣም ብዙ ሰው እየገባ ጭራሽ ነገሩ ይሰፋል ምናምን። አሁን እናንተ ስላልተግባባችሁ ብዙ ነገሮች እየሰፉ ነው አይተሻል። እና አንቺ ስለተሸነፍሽ ደስ ብሎኛል እህቴ። በጣም ቴንኪው። ደግሞ ማርክ ያለ አንቺ አያምርበትም ታውቂያለሽ። እሱ ግልጽ የሆነ ነገር ነው እና እኔ በጣም ደስተኛ ነኝ። ዛሬ ልደቱ ሃፒ በርዝዴይ። ስንት ዓመት ግን ነው ለይሰው እያረጀ? አይ እድሜ አይነገርም በውስጥ መስመር ቤተሰብ እኔ አውቃለሁ እድሜውን ትክክለኛ ነው ያለና ታከር ነው ይብስ አቀብሎኛለሁ። ትንሽ ዳታውራ ብሎ የምታውቁት ታውቁታላችሁና ያው ብቻ አድርጎልናል አይደለም ይባላል። አድርጎልናል። ትልቅ ሰው ሆኗል። ይሄን ነገር አያውቅም ቤተሰብ ምንም ያውቀው ነገር ታሪክ የለም። ዛሬ በዚህ ናት ይሄን ሀሳብ ያመጣቸው። በዚህ ማየት ትችላላችሁ እንደምትወደው እንደምታስብለት በዚህ ማየት ትችላላችሁ። እና የእነሱ ሰላም የምትፈልጉ ሰዎች በደንብ እንትን በዚሁ ቀጥሉበት። ማንም ምንም ቢል
ሁለታችሁ አትለያዩ ሁልጊዜም ማለት ሆነ ተስፋ የሚያስቆርጡ ነገሮች አሉ። በጣም አሁን ላይ ተስፋ እያስቆረጠኝ ነው ያለው፣ ግን እንደዛ መሆን አልፈለኩኝም። ገባህ? በጣም ብዙ ነገር እያየሁኝ እንዳላየው የሆነ እሱ ይበልጥብኛል ብዬ ነው እና ያው የቻልኩትን ያህል የእውነት አደርግ የበቀኝ ጊዜ ነው ፈጣሪ ያውቃል። የበቀኝ ጊዜ ፈጣሪ ያውቃል። ግን የሆነ እስካለሁ ድረስ የለ ቶሎ ወዲያው እጅ መስጠት አልፈለኩም። የሆነ ወዲያው ነገሮች ላይ ተስፋ መቁረጥ አልፈለኩም። እሱም የሆነ ፈልጎ ነው ብዬ አላስብም። ምክንያቱም የሆነ ነገር የሚይዘው ንዴትም የሆነ ነገር የሚይዘው ነገር ነው ብዬ ነው የማስበው እና ይለወጣል ብዬ የማስበው አይነት ልጅ አይደለም። ቢያንስ እንኳን በእንደዚህ ነገር ባህሪው ይለወጣል ብዬ አስባለሁ። እናንተንም ሳያችሁ ፕሮግራም ሳየው ለኔ ሪስፔክት ይኖራል ብዬ አስባለሁ እና እሱን ለማስደሰት እና እኔና እሱ አብረን እንድንሆን እንድንታረቅ ፈልጌ እንግዳቻችን እየመጡ ነው። እሺ ጭብጨባ ነው። ምንም ሳይዙ እንዳይገቡ ገባ ማርያምን እንዴት አያችሁት? እኔ እኮ ድንገት ነው የነገረሽኝና ግራ ገባኝ። ያው ስጦታም ብሎ ነበር። አረ ዋናው እንዴ መምጣታችሁም ስጦታ ነው። ያው ምንም አያረግድ ወንድም ስለሆነ መገኘትህ በቂ ነው። ያው ስለተገኛችሁ ማርያም በዘቀጠኝ በጣም ደስተኛ ነኝ። ያው ሰብሰብ ብለን ሲያየን ደግሞ ሞር ይደሰታል ብዬ ተስፋ አደርጋለሁ። እኔ ግን እስካሁን ምንም አልነካከም። ምንም ላስነካው አልቻልኩኝ እንጂ እስካሁን እጁ አላረፈም። በውስጡ እንትን እያለ ነበር ከተሰጠበት ይዤ ነው የመጣሁት። በቃ ፈልጌው ሁላችሁም እንደዚህ ስለተሰበሰባችሁ በጣም ደስተኛ ነኝ። ያው እሱም ይደሰታል ብዬ ተስፋ አደርጋለሁ። ያው ዋናው ዓላማችን እሱ ማስደሰት አይደለ እና ያው እኔና እሱ አንድ እንድንሆን ነው የምፈልገው። ዋና ይሄንን ያዘጋጀሁት ወደ ነበርንበት ወደ መጀመሪያ ፍቅራችን እንድንመለስ ፈልጋለሁ። ልትተባበሩኝ ፈቃደኛ ስለሆናችሁ በጣም ደስተኛ ነኝ። አብሶ ኢፋ የሚገኝ አይነት ሰው አይደለም። ያኛው ኢፋ ስለተገኘ በጣም ደስ ብሎኛል። እኔም ብቻ ሁላችሁም ስለተገኛችሁ በጣም ደስ ብሎኛል። ዝም አላችሁ ማርያምን ደስ ይላል። እኔ እንደዚህ አልጠበኩም ስትነግሪኝ ማለት ነው። የሆነ ኬክ ይዘሽ ኖርማል ሰርፕራይዝ ነገር አለ ቀለል፣ ግን እንደዚህ አሳምረው በዲኮር ምናምን ያው ለማርክ ያላት ፍቅር ነው። ልክ ነው፣ ይገባኛል። የሁለታቸውም የማርክና የቤዚ ላይፍ ያው እንዲመለስ በቻለችው አቅም እየጣረች ነው። ጎበዝ፣ ያው ከሴት ልጅ የሚጠበቅ ነገር ነው። በዚህ ወንድ ልጅ ደግሞ አንዳንዴ እልል ውስጥም ከገባ ከባድ ነው አይደል? በዚህ በጣም ቀስ ብለሽ ተረጋግታችሁ ከቻልሽ አንቺና ማርክ ብቻ ሁለታችሁ ናችሁ ቁጭ ብላችሁ ብታወሩ ነው። ይሄ የኔ ምክሬ ነው። አሁን ለማርክ ያው ያስደስተዋል። ቢያንስ ልቡም ከተመለሰ ከራራልኝ ብለሽ ነው እንደዚህ አይነት ሰርፕራይዝ አዘጋጅተሽ እሱን ለማስደሰት ደፋ ቀና እያልሽ ያለሽው እና ያው እኔም ድንገት ነው የጠራችኝ ቤተሰቦች እና ደስ ነው ያለኝ። ብዙ ነገር እያደረግን ነው ከካሜራ ውጪ። ማንም ሰው ያው ዝም አይልም። ቤዚና የማርክ ፍቅር እንደዚህ ተበጥብጦ ማየት ትንሽ ይደብራል። ፈጣሪ ግባባት። ሰው እንኳን እንግዲህ ከአቅሙ በላይ ሲኮን እኔ ወንድሜ ነው እንደዚህ ብዬ ብዙ ነገር አውርቼሻለሁ አይደል? ካወራሁሽም ነገር አንፃር በቃ እኔ ያው ብዙ ነገር ማውራት አልችልም ማለት ነው። በዚህ አይዞሽ፣ ወንድ ልጅ ነው። ህልህ ውስጥ ተገባብታችሁ ነው። ሌላ ምንም አዲስ ነገር የለውም። እሺ አይዞሽ። ለማንኛውም ማርክ ያው ሃፒ በርዝዴይ ብያለሁ። ዛሬ በእንደዚህ አይነት ትልቅ ፕሮግራም ላይ እንኳን በድጋሚ የተወለድክ የእናቴ ልጅ ኮንግራ። አይችልም፣ ምንም ነገር መንገድ አይቻልም። ተረጋጉ እንዴ ተረጋጉ። እና ያው ልክ ነው ይፋ ያው ነገር ቀስ ብሎ አይደለም የሚፈታው፣ ችላ ስንለው ነው የማይፈታው።
እና ለመፍታት እንሞክራለን። እፈታዋለሁኝ ብዬ ተስፋ አደርጋለሁኝ። እና ያው አብረን የምናየው ይሆናል አይደል የሚባለው። ከዚህ በኋላ ያለውን ነገር የእሱን ሪያክሽኑን እንዴት እንደሚሆን ደስተኛ ይሆናል ብዬ አስባለሁኝ። እኔም ለደስታው ነው ሁሉ ነገር እያደረኩኝ ያልኩት እንጂ እኔም እሱ አሁን ላይ በሚያደርገው ነገር እኔ ያገባኝም ብዬ መተው አቅቶኝ አይደለም። የእውነት መተው እችላለሁ። በጣም እንትን እያልኩለት ነው ያለሁት ግን መተው ስላልፈለኩ የሆነ በትንሽ ነገር ግጭት ከሱ ጋር እንደቀላል መለያየት ስላልፈለኩኝ ነው። እና ለዛ ነው እንደዚህ እያደረኩ ያለሁት። ምንም የልፋቴን ዋጋ ከንቱ እንደማያደርገው ተስፋ አደርጋለሁኝ። ያው እንዲሆንም አልፈልግም። እንደዚህ ሆነን ኢቭን ታይማችንን መስዋዕት አድርገን እሱን ለማስደሰት እሱ እንዲመለስ ነው ይሄንን ነገር እያደረግን ያለ ነው። ያው ይሳካልናል ብዬ ተስፋ አደርጋለሁኝ። እና ያው ቤተሰብ ደግሞ አሪፍ ጊፍት ነገር ይዤለታለሁኝ። አብሶ እቺ ነገር እኔ እንደናንተ የምር በጣም የሚወደው ነገር ነው። ያው እሱ ሲመጣ ነው መክፈት የምንችለውና ያው ውስጡ ምን እንዳለ ማየት የምንችለው። እንደዚህ ላሳያችሁ እችላለሁ። ፊት ለፊቱ ፎቶ አለ። እሺ ማን ነው የሚሰጠኝ? ፊት ለፊቱ ፎቶ አለ ቤተሰብ እና ያው ውስጡ በጣም ነው የሚያምረው። ማርያም ሲከፈት ምናምን ስንት ፎቶ ነው? ከ20 ምናምን በላይ ፎቶ ነው ያለው ምናምን በቃ ሌላውን ደግሞ ሞርሱ ሲከፍቱ እናየዋለን። የታችኛው ከባድ ስጦታ ስለሆነ ለማሳት የሚከፍቱ ጓዳ ውስጥ ነው መክፈት ያለበት። እሱን ራሱ ያንሳ ሰዎችማ ቢደበቅ ነገር የለም። ያ እሱማ አንዴ ልጅ አፉን እንዲዘጋ ላጉርሰው ነው። ይሄኔ ላጉርሰው ምናምን እያላችሁ ነው ሀሳባችሁ። ምግቡ ላይ እየሆነ ነው እንበላለን፣ በዚህ እንበላዋለን። ልደቱ ላይ ነው አይፋር ያው ብንበላም ጎበዝ ነሽ ማርያምን በጣም ማርያምን ምን መሰለሽ እሱም ማርክ ሙሉ ውስጥ ነው ብለሽ አንቺም ሙሉ ውስጥ አለመግባትሽ በቂ ያለባት ይመስለኛል። አዎ ሰርፕራይዝ ሞሩ እንዲገን ለምን ነው እናንተ እንዴት ልታደርጉልኝ ትችላላችሁ ብሎ ስለሆነ ኢማጂን የሚያደርገው እንደሱ እንዲሆን ኖ አይ እኔ ልግባና ከዛ በኋላ መጥቼ እኔ ሰርፕራይዝ አደርጋለሁ። እንደሱ ይሻላል። ምርጥ ሀሳብ ነው ማርያም። አዎ እኔ ከምሆን እናንተ ትንሽ አዘጋጁት ነው አዘጋጅተንለት ይመስላል። ግን ያው ቪዲዮውን ተለቆ እርግጠኛ ነኝ የኔ እጅ የለበትም ወንድሜ እና የማንችን የኔ እጅ አለበት። የሁሉም ሰው እጅ አለበት። ደፋ ቀና ብላ ብቻ ያዘጋጀችው ወንድሜ። እንግዲህ ዛሬ ቀን ነው። በዕለተ ቀን ደግሞ ቢያንስ ለቢራራ በእኔ ፊት በደንብ መመለስ አለባቸው። ይከብዳል። ለዛ ይመለስ። እንደዚህ አይነት ዝግጅት ማንም ስትገባ ወንድ ልጅ ከገባ ሴት ልጅ ይብስባታል። የእውነት እኔም እንደሱ መሆኑ ከቁጥር ግን እኔ እንጃ ማጣት ያለብኝ ሰው ነው ብዬ አላስብም። ያው ላጣውም ስለማልፈልገው ነው እንጂ እሱ ከሚያደርጋቸው አንጻር እኔ በጣም ብዙ ነገሮች ማድረግ እችላለሁ። ግን በእንደዚህ አይነት ነገር ውስጥ አንዳችን ግዴታ ተሽለን መገኘት አለብን። አንድ አይነት ሁለታችንም እሳት ከሆንን በመሀል ማንም ሊገባለን አይችልም እና ያስፈልጋል እና ከሚፈርስ አንዳችን ማሰብ ይሆናል። አንዳችን ግዴታ መሸነፍ አለብን። እሱም አልሸነፍም እኔም አልሸነፍም ካለን እዚህ ጋር የሰራነው ቤት እየፈረሰ ነው የሚሄደው እና ያው ተሸንፌለታል። ሁሌ እኔ እሸነፍለታለሁ፣ ልቤንም ወስዶ ተሸንፌለታለሁ። ሶ አሁንም እሸነፍለታለሁኝ እና ያው አፍቃሪ ናታ የኔ ቆንጆ ማርያም። እንግዲህ ማን የደወለለት እንዲሁ ፍጥጥ ሙሉ እንትኑን ያደረገው ሄኒ ነው። ምክንያቱም ሄኒ ነው ቁልፍ ምናምን ነገር አስቀምጣለሁ። እሺ ደውልለትና ኤፍሬም እሱ ነገር አይበላም። አረ ይበላ ነው እኮ ሄሊኮፕተር መስሎት ይፈነዳ ነገር ነው። እሺ ይፈነዳ ነገር አይደለም። ይሄ ልጅ ራሱ አርችት ነው። እሺ በቃ እኔ አስቀምጬዋለሁ። እሺ እንደም ችግር የለም አስቀምጠው አይበላም። ይመጣጥ መስሎኝ ነበር። እሺ እዚሁ ቁጭ እንዳለ ነው እንዳይመጣ ምንም ቤት ፈልጌ ነው ልበለው አይደል? ዝም ብዬ አዎ ና ነው ሰው እየፈለገ ነው አይደለም። ከወጣክ ቆየክ ና እንጂ ምናምን ነገር ማማከር ግን አስደንግጦ ከጠራው ቶሎ የሚመጣ ይመስላል። እሺ ይዞታል መኪናው ይዞታል። ማርክ ሄሎ ማርክ
የት ሆነ ነው? ቆየ እኮ ኧረ በእናትህ ቶሎ በል እስኪ። ወገቤን አሞኝ በእናትህ መነሳት ከበደኝ ከመኝታዬ ወገቤ የሆነ ነገር ሆኗል። እኔ እንጃ በእናትህ እስኪ ቶሎ በል በእናትህ። ኧረ አዎ በእናትህ መነሳት ከበደኝ። ቶሎ በል የተሰካምሽን ወገበ መድኃኒዓለም ምንም አታርገኝ። አሜን። ፈጣሪ ማርሽ። ለማንኛውም አሁን ሊመጣ ነው እሱ አይደለም ሌላ ሰው አሁን ሊመጣ ነው። ሰው ግን ከቨሬን እኮ ሊያውቁ ይችላል። የስልካችሁን ከቨር አውልቅ። በቃ እኔ አሁን እገባለሁ። እናንተ ያለውን ነገር በደንብ አድርጋችሁ ተቆጣጠሩት። እሺ እስከዛ አንድ ነገር እንዳትነኩ። ማርያም 3 ጎረምሳ አሁን ጥዬ ስገባ ማለት ነው የሆነ ነገር ይሆናል። ካሜራማን አንተ እንግዲህ እንትን አድርግልን። እሺ ተከታተለኝ። አንድ ነገር እንዳትነኩ። አብሶ ኤፍሬም ሁላችሁ እኔ አልበላም። ሲገባ ይፈንዳል። መፈንዳት ይችላል። ይህንን እንደዚህ ብቻ አድርገህ በደንብ አዙር። ይናዳል ገደሉ። አንተ ዝም በል እባክህ። አንተ ታማኝ ነው። አንተ ቤዚ አጣራታለሁ። እየበሉ ነው። አልበላም። ማንም አልበላም። ጌታ እግዚአብሔር ሊነካ ነበር። መትቼዋለሁ። እጁን ነው የቆነጠስኩት። እኔ ያው ለቁም ነገር ሰብስቤ አምጣ። እኔ እኮ እንድታስታርቁኝ እኮ ነው ከባሌ ጋር የጠራኋችሁ። ሰላም እንሂድ ስለው ማለት ነው ይበላል አለኝ። የምር ሲመጣ አንተ በቃ ማፈንዳት ታጨቂኝ። እሺ ችግር የለውም። ብቻ አሁን ቅርብ ስለሆነ መምጣት አይታወቅ። በቃ ሁሉ ነገር ፋፋ አድርጉት። አለምሽ በሩዝጋው የሷት እንኳን ተወለዱ። እርሶ እንዴት ነው? ናችሁ? ተገኘ ነገር ተገኝቷል። ሁለቱም የጠፉ በጎች ተገኝቷል። ማነው ያስገኘው? መሬቴን ደንግጫለሁ። ማርያምን ደንግጫለሁ። ኤፍሬም አሞኛል እየጠራሁ አይዞህ። ኧረ በኢየሱስ ማስደነገጥከኝ እኮ አንተ ደህና ነበርክ። ምንድን ነው የወዱ ማነው? ልደትህ እንዳለፈ ዛሬ ነው መልካም ልደት
እንኳን ተወለድክ ወንድማችን። በጣም ደስ ብሎናል። ያው ሄኖክ እንግዲህ የቤት መፍቻ ሞኛል ብሎ ተቀብሎ ነበረ። ወገባችን እስኪሰበር ደፋ ቀና ብለን ከጠዋቱ 1 ሰዓት እስከ ቀኑ 9 ሰዓት ድረስ ይህንን ፕሮግራም ለማዘጋጀት እሱ መብላት ይችላል ባለ ልደቱ ስለሆንክ እና እስከ 9 ሰዓት ድረስ አንድ ቀን የፈጀ ፕሮግራም ነው። ለአንተ አስበው ፕሮግራም ቤት ውስጥ ነበር እሱ ማሰባችሁ ራሱ አይወጡ ነው። አይ አንድ ቀን ይፈጀዋል። አይ ፕሮግራሙ አንድ ቀን ይፈጀዋል። እና ማርክ ያው በልዩ ዲዛይን የተሰራ ኬክ ለአንተ ልደት አስበን እድሜ የለም ይደብቀን ነው። ጥሩ ባለ እነዚህ የምታያቸው እዚህ ጋር ያው ለልደቱ ይገባል። ያው ወንድ ልጅ ብዙም ልደት ላይ እኔ ፎከስ አላደረገም ማንም ሰው የሚያከብር የለምና ደስ ይበል። ከዚህ በኋላ ልደት እንደዚህ ማክበር አይቻልም። እኔ ኢፋና ሄኒ ለ3 ተማክረን ሰርፕራይዝ መደረግ አለብህ። ከዚህ እድሜ በኋላ ልደት ሰርፕራይዝ አናደርግም። የስኬት ቀናቶች ነው የምናከብረው። ስኬት በሀብት ላይ ሀብት ሲጨምር ነው፣ በጸጋ ላይ ጸጋ ሲጨምር ነው እንጂ ልደትን ካሁን በኋላ አናከብርም። ቁርጥን ወቅ እና በቃ ለምናንድሮ በቃ ይጀምራ አገባለሁ። አሁን በቅርቡ አገባላችኋለሁ። ተገላገሉ አይደለ? እሺ ልቁረጥዋ። አቸኩል። ትልቁ ችግር ነው አቸኩል። ኬክ እኮ ነው እመኛለሁ እንዴ 10 ዓመት ነው። አንተ ደግሞ መጀመር ካለብህ እኮ የምንጀምረው 30 ዓመት ነው። ከዛ ቀጥላለ 30 ዓመት ነው። ወደ ላይ ነው እንጂ እስከ 20 ይደክመናል አይደል? ለምን እስከ 30 ይከብደናል። 30 በኋላ ትንሽ ስለሆነ እንጂ 30 በኋላ 3 ነው እንጋራ። ኤፍሬም ከኔ እድሜ 1 ዓመት እየቀነስክ ታውቃለህ። እድሜን ታውቃለህ። ከኔ እድሜ 1 ዓመት እየቀነስክ እንኳን ተወለድክ በድጋሚ በጣም አመሰግናለሁ። ክበሩልኝ። ስለ ልደትህ ደግሞ ለቤተሰቦቻችን ያው አንዳንድ ነገር ትልልኝ። እሺ በጣም አመሰግናለሁ። በእውነቱ ልደት ማክበር ካቆምኩኝ ትንሽ ቆየ መሰለኝ። ማለት እንደዚህ በሴርሞኒ ምናምን ካከበርኩኝ ትንሽ ቆየ። አክብሬም አላውቅም እንደዚህ በሴርሞኒ። አምና ሰርፕራይዝ አድርገውሃል። እነማ ማንም አላረገ። ቤኪን የተጫወተብኝ ተወሱ ኬክ ከለቅልቆኝ ሃፒ በርዝዴ። አሁን ማንም እንደዚህ ኩል በሆነ ነገር ሰርፕራይዝ አረጋችሁ። አድገናል ይያጋል እንዴ እናሳ ግን ወሬ አታቆርፍሉብኝ። እና ለመጀመሪያ ጊዜ ነው እንደዚህ ሴርሞኒ ተዘጋጅቶ ልደቴ ሲከበር። ኤፍሬም ታውቃለህ፣ የዛሬ 3 ዓመት በአመድ ነበር ያከበርኩት። አመድ እናንተ ጭቃ ምናምን ነበር የዛሬ 3 ዓመት እና ዘንድሮ እንግዲህ በኬኩ ማለት ክብር ለመድኃኒዓለም ለዚህ ያደረሰኝ። ከሁሉም በላይ ደግሞ እድሜን የጨመረልኝ ፈጣሪን አመሰግናለሁ። ያው በቀን ላይ ቀን የሚጨምረው ፈጣሪ ነውና ቀንን ስለጨመረልኝ ፈጣሪን አመሰግናለሁ። በተጨማሪ ደግሞ ይህንን ፕሮግራም እንደዚህ ያሰባችሁ ለኔ እንደዚህ ስላደረጋችሁ በጣም ታንክስ ቴንኪው። ለማን ነው እሱ ኮነ እናንተ ጎበዛችሁ። እንዴት ሆናችሁ? እንዴት ጠበቀኝ እንደዚህ ተለወጠ። ሰው ይለወጣል አይደል? ማን እንደያዘ እጂ እኮ ስንት ቦታ እንዳለ። እሺ አሁን ለቁራስ አረ ገና ምን ምኞት የምንመኝልህ ማርኬ ወንድሜ ሁሉ ነገር ተስተካክሎ እንደ ድሮ በልብ ቅርጽ ኬክ እንዴት አሰራችሁ? እንወዳለን። ያው ፍቅራችንን መግለጫ ነው። ሌላ ጣቢያ አትሳብ። ሁሌ ስኬታማ ሆንልኝ። ሁሉ ጊዜ ደስታ ነው ማየት እንፈልገው። ስታዝም ማየት አልፈልግም። በብዙ አብረን መተናል፣ በብዙ አግዘኛል፣ በብዙ ተረዳርተናል። ፐርሰናሊ በጣም ነው የምወደው ታውቃለህ። እና ልደት ስለሆነ በጣም ነው ደስ ያለኝ። ቢያልፍም ግን ደግሞ ልደት አልፎ ነው ሲከበር አሪፍ የሚሆነው። ለምን ያው በዛን ቀን ነው ብንጠራ ምናምን ትላለህ። አንተም ያደረከኝ እንደዛ ነው። አልፎ ነው ያከበርከው አንተምና ደስተኛ ነኝ። ከዚህ በላይ ብዙ አመት ኖር። የምትኖርባቸው እድሜዎች ሁሉ የበረከት እግዚአብሔርን የምትፈራበት
ከሰው ጋር ማትጣላበት ይሁንልህ። በሰላም በጤና ኑርልህ። የእናትህን ደስታ ያሳየህ ሁል ጊዜ። አግባ፣ ጥሩ ሚስት ይስጥህ። አሚን። ሰጥቶኛል። በቃ ሌላ ጣቢያ ተሰብ ልደት ይናጣውና ታቆርፍ ላይ አሚን አልኩኝ እኮ ኤፍሬም እኮ ምርቃት እኮ አሚን አልኩ አይደል? በቃ የሱ እንደውም አይደርስም። በደንብ አሚን በል። እንወዳለን ሁላችንም። ኤፊ ደግሞ ይመኝ እስቲ ምኞቱን። ኤፍሬም እና እኔ ግን ተኮራርፈን ነበረ በልደቴ ቀን አውርተናል። ተደባድበን ተጋጭተናል። አኩርፌው ነበረ ግን በቃ ለልደቴ ስል ትችለታለሁ። ኖርማል እሺ ማርክ፣ ይቅርታም ስላደረግልኝ በጣም አመሰግናለሁ። ዛሬ ያው ልደትክም አልፏል፣ ግን ዛሬ በጣም ደስ የሚል ቀን ነው። ለየት ያለ ቀን ነው። እዚህ ቀን በመገኘቴ በመጀመሪያ በጣም ደስተኛ ነኝ። ዛሬ የሁላችንም የደስታችን ቀን ነው ብዬ አስባለሁ። ስለተወለድክ በጣም ደስተኛ ነኝ። እናትህ በጣም ጥሩ ልጅ ወልዳለች። እናትህንም ማመስገን እፈልጋለሁ እና በዚሁ አጋጣሚ እናትህን የምታስደስትበት ቀሪ ዘመንክ የተባረከ እንዲሆን ምኞቴ ነው እና ያሰብከው ሁሉ እንዲሳካልህ የእናትህን ምኞት እንድታሳካ ብቻ ትልቅ ደረጃ ደርሰ ማየት እፈልጋለሁ። ምርጥ የኔ ጓደኛዬ ነህ። እኔ እናንተ ብዙ ነገርም ልንደራረግ እንችላለን፣ ግን ሁሌም ቢሆን እኔ የምመኝልህ ጥሩ ነገር ነው እና እግዚአብሔር አምላክ ትልቅ ደረጃ ደርሰህ ያሳይ። ይሄ ነው ማለት ፈልገው እና ሃፒ በርዝዴይ። ቲንክ ታላቅ ሰው ሊመርቅ ነው። ይሄ ታላቅ ሰው እስቲ እንግዲህ ያው ቅድም ብዙ ነገር ብያለሁ። አሁን ደግሞ ማርክ ስለመጣ በሱ ፊት መልካም ምኞቴን መግለጽ ፈልጋለሁ። የእናቴ ልጅ እንኳን ተወለድክ። ያው እድሜ ላይ እድሜ ነው የጨመረልህ ፈጣሪ። ሁሌም ፈጣሪን እናመሰግናለን። ድጋሚ እንኳን ተወለድክ። መልካሙን ሁሉ እመኝልሃለሁ። በርታ፣ ጠንክር። ያው ወንድም ለወንድሙ ትንሽ ሲመራረቅ አንዳንድ እንትን ነው ሌላ ሰው ቢሆን እኮ ችግር አልነበረውም። እና የእናቴ ልጅ በርታ፣ ጠንክር። ያው አንዳንድ የተፈጠሩ ነገሮች አሉ። እሱን ያው ቅድም ብያለሁ። አይ መናገር አለብን ማርክ። እሺ፣ አይ ቦታውን ባይሆን እኔ አያገባኝም። የተሰማኝን መናገር ፈልጋለሁ። እሱ ልቀቀው፣ እኔን አዳምጠኝ ማርክ። ያው ብዙ ነገር እየተባለ ነው፣ ብዙ ቤተሰብም እያስቆጣ ይመስለኛል። ትንሽ በእልህ ቤት አይሰራም የሚባል ነገር አለ ማርክ። ነገሩን ቀለል አድርገው። ቤዚም ይናል የምታስከፋም ልጅ አይደለችም። በጣም የምንወዳት ሁላችንም የምንወዳት እህታችን ነች እና የወንድማችን ደግሞ ያው ትዳር፣ ቤት፣ ሚስት መንከባከብ አለብህ፣ ማስቀየም ሳይሆን። አንዳንዴ ላይፍ ላይ ብዙ ቻሌንጆች ይመጣሉ፣ ግልጽ ነው። ግን እነዛ ቻሌንጆች ተነጋግሮ ማይፈታ ነገር የለም። ያው እኔም ከያብ ጋርም ከዚህ በፊት ተጣልቼ ማርክ ብዙ ጊዜ እየመጣ ቤት ላይ ያወራኛል፣ እያብን ያወራታል፣ ከዛ ይስተካከላሉ። ያው የእኔ ብቻ ልፋት አይደለም፣ ወንድሜም አለበት፣ ሁሉም ሰው አለበት እና ይህንን ነገር ደግሞ ያው በልደት ቀን በዚህ ቀን ተናግሬ ያለው ቤተሰብም አታስቀይም ማርክ። በእልህ ቤት አይሰራም፣ በድጋሚ እናገራለሁ። አሁን ወደዚህ ጠጋ በልና ይህንን ቪዲዮ ቤዚ ልታየው ስለምትችል ለቤዚ መልእክት እንድታስተላልፍላት ፈልጋለሁ። ማርክ ስነ ስርዓት ያዝ። በቃ አስቀንጠው፣ በቃ መልሰው። መልእክት እንድታስተላልፍላት ፈልጋለሁ ለቤዚ። ማንም ሰው አያወራህም፣ የፈለግኩን መናገር አያገባኝም። ማርክ ልደት ነው፣ እስከዛሬ ከጎን ሆና
ብዙ ነገር አይተሃል፣ ብዙ ነገር አሳይተሃለች፣ ብዙ ነገር አሳይተሃታል። ሁለታችሁም አይታችኋል። ተግባብተናል። መልእክት እንድታስተላለፍላት እፈልጋለሁ ለቤዚ። እኔ ማርክ እየተቆጣሁክ ነው። አንተ እንደምትቆጣኝ እቤቴ መተህ እንደምትናገረኝ ከመናገር ውጭ እስከ መማታትም ደርሳል። ያው አንዳንዴ ከቪዲዮ ውጭ ብዙ ነገር ስለምናሳልፍ ብዬ ነው። ቤተሰቦች ልሂድ፣ እኔ ልውጣ። ኧረ ምን አይደለ፣ እኔ እንድትወጣ አልፈልግም፣ ግን በእንደዚህ አይነት ፕሮግራም ሌላ እንትን ነገር ማንሳት የለብንም ብዬ ነው። እኔ እንዲደብረም አልፈልግም። ነገር ግን የኔና የሷ ነገር ያው አንተም እንደምትለኝ ጊዜ ይፈቷል። አሁን ላይሆን ይችላል፣ ነገር ግን ሊስተካከል ይችላል። ወይም የተጻፈልን ነው የምትኖረው፣ ምንም ማድረግ አልችልም። እኔ የተጻፈልኝ ከእሷ ጋር ከሆነ የትም ብሄድ መልሼ ከእሷ ጋር መሆን አይቀርም። ነገር ግን አሁን ላይ ምንም ባታስወራኝ ደስ ይለኛል እና ኤፍሬም እኔ ባትጫኑኝ ደስ ይለኛል። ማለት ነገሩ መፍታት ባለብኝ ታይም አሁን ቀስ በቀስ ከኤፍሬም ጋር ያለኝን ነገር ፈትቻለሁ። ቀስ በቀስ ደግሞ ከእሷ ጋር ያለኝ ነገር ተነጋግረን የምንፈታው ነገር ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ነገር ግን አሁን ላይ ያለኝ ስሜት እኔ ባታስደበረኝ የሆነ ነገር ባትለኝ ደስ ይለኛል። ኖርማል ከቪዲዮ ውጭ እንጨርሳለን። ወደ ሙዳችን እንመለሳለን። ለእኔ ነው መልካም ልደት። የኔ ክበሩልኝ። 50 ዓመት የሚያደርሰን አሚን አሚን። ወልጄ ከብጄ አሚን። እስቲ እንደበላ ነው ለራስ እሺ። እዚህ ጋር ነው ኑ አንዴ ሄኒ ያው ቆይ አንዴ ማርክ አሁን አንዴ ቆም። እሺ ኬክ ልቆራጥ ወይስ? አይ የሆነ ነገር አለ። ያው ልደት ብቻ እነዚህም ብቻ ሳይሆን ሌላም ትልቅ ስጦታ አዘጋጅተንለታል ዛሬ ለኔ። አዎ ሌላም ስጦታ እና እስቲ ጨርቅ ትልቅ ስጦታ ነው ማየት ስለሌለብህ እና በእጃችን በእጅ ይሻላል። አይ ኤፍሬም ሰፋ ስለሚል የያዘው ኤፍሬም ዝም ብለህ ስጠኝ። እሺ ጨርቅ ስላጣው ነው ቤተሰቦች፣ በጣም ይቅርታ። ይሄንን አቁሙ አንዴ። ምንድን ነው አንዴ ብቻ ጉመጠና እኛ ነው በቃ ማንም ይዘጠኝ አይኖ ተዘጋጅ እና እኔ ለምጨፈናለሁ ኤፍሬም መግቢያ ከዚህ በኩል ነው ያዘው ኤፍሬም ከዚህኛው በኩል እንደሱ ሄሪ እዛውና ትልቁ ስጦታሽ አንደኛውን አስቀድሞ ሄኖክ የሚሰጠኝ ካልሲ ምንድን ነው ትልቁ ስጦታ እየመጣ ነው። ማርክ ተረጋጋ። ሄኖክ ከካልሲ ውጭ ከሰጠኝ እኔ ተው ቆይ ክፈት ስለ ነው የምከፍተው። በጣም የምትወደው ትልቅ ስጦታ ነው። ክፈት ስለ ነው ስለኛ እኮ ተረጋጋ። አትቸኩል። ገና እየተዘጋጀ ነው እንዴ። ምንድን ነው የቤት ዕቃ ነው? ኤፍሬም ልቀቀኝ በቃ። ምንድን ነው የምትዘለው? አለቀኝም። እሺ ሌላ ነው አትዙር። እንደዚህ ሆን በቃ አትዙር ብያለሁ። እሺ ቆይ አትክፈት። እሺ ይሄ እጅ ቀዝቀዝ አለ አይደል? እጅህ ክፈት ስለ ነው የምከፍተው። ሄኖክ ምን ታጥበህ ነው የመጣው? 1 2 3 ሃፒ በርዝዴይ ሃፒ በርዝዴይ ማለት እንዴት መጣሽ? ያስፈራ ምን አለ ሃፒ በርዝዴይ ነው ልደት ስለሆነ ሃፒ በርዝዴይ ያልኩት ማለት እዚህ ፕሮግራም ላይ ይሻላል። እጅ መኖር ነው የሚያሳስበው። በጣም የሚያሳስበው ለምንድን ነው የሚያሳስበው? ደስተኛ መሆን ሲገባሽ ለምንድን ነው ደስተኛ ያደረገኝ እንጂ ካደረግሽው ደስተኛ ስለማያደርግ ማርቆስ ለምንድን ነው ደስተኛ ማለት ምን ማለት ነው? አይገባህም ወይ? የእውነት አሁን ልታበሳጨው ነው።
አይገባም። ምንድን ነው የሚገባው? አሁን ይሄንን ሁሉ ነገር ያዘጋጁት እኔ ነኝ። ሁሉ ነገር ያዘጋጁት ሁሉንም የጠራኋቸው እኔ ነኝ። ለምን? ምክንያቱም አንተ ደስተኛ እንድትሆን ስለምፈልግ። እኔ በእንደዚህ አይነት ነገር ደስተኛ ሆነሃል። መጀመሪያ ደስተኛ ሆነሃል። እኔን ስላየኸኝና ምን ማለት ነው? እኔ አመሰግናለሁ እንድትለኝ ነው ያደረኩልህ አይደለም። ምን ይሆንልህ? ትዕግስቴን አትፈታተነው። ይኸውልሽ ተፈታተንኩሽም አልተፈታተንሽም እኔ ወደ ህይወቴ እንድትገቢ አልፈለግም ብዬሻለሁ አይደል? በቃ በመንገዴ እንዳትመጪ ብዬ ተናግሬሻለሁ አይደል? ለምንድን ነው ችክ የምትይው? ተይኝ ካልኩሽ መተው ነው አይደል ያለብሽ? እንዴት እየሆንክ ነው? እንደፈለግ ኤፍሬም ተወኝ። ተነጋግረን አይደል ማርሽ? ተነጋግረን አይደል? አውርተናል። ማናችሁንም አልፈልግም። ውጡ። ምን ማለት ነው? ምንድን ነው? እንዴት ነው? ስላደረግሽልኝ አመሰግናለሁ እንድትለኝ አልፈልግም። በቃ ከህይወቴ እንድትወጪ እፈልጋለሁ አልኩሽ አይደል? ለምንድን ነው አንቺ ችክ የምትይው እንዴ? ኤፍሬም ይሄን ነገር ለምንድን ነው ያደረግሽው እንዴ? አንተ ለቃላቶች አልፈልግም። ንቄሻለሁ አይደል? አላከብርም። ማንንም አላከብርም። ኤፍሬም እሷ እንዳለች ለምን አትነግረኝም? ለምንድን ነው የማትነግረኝ? ምንድነው ይሄ? እሺ ይሄ ምንድነው? ምን አለ ሰው ገድዬ ልብ ካለው እሺ ምንም አላደረግሽ። የሆነ ያደረኩት ነገር አለ። ምንድነው እንደዚህ የሚያደርግህ? በጣም እንትን እያልክ ነው ያለው። መብቴ ነው እንደፈለኩ መሆን መብቴ ነው። እኔ እስቲ ምን ልታረጊኝ? አትችልም። ይኸውልህ ኤፍሬም ማርክ እሷ ስትሸነፍ እሺ በል እንጂ ማርክ ለማናገር ነገር የለም። በእግዚአብሔር አንተ ልቀቀኝ። ይኸውልህ እያናገርኩ ነው አይደል? በቃ ተወኝ በቃ በእግዚአብሔር በእናትህ ልቀቀኝ። ማርቆስ ልቀቀኝ። እሺ አሁን ያውራኝ እኔና አልፈልግም። ምንም ነገር አልፈልግም። ከዛው ምን ሆነህ ነው እንደዚህ የምትሆነው? እሺ ከህይወት እንደወጣ ነው የምትፈልገው ወይ? ለምንድን ነው እንደዚህ የምትሆነው? እሺ ምን ሆነህ ነው? አናግረኝ። ሁለታችሁ ብቻ አውሩ። እንድትተውኝ ነው የምፈልገው። እሺ ሁለታችሁ ብቻ አውሩ። አንተና ተውኝ በቃ በእግዚአብሔር ተውኝ። ምንድን ነው ያልተረዳህ ነገር? እሺ ማሰብ ከቻልክ ምንም ያለው ነገር ደስ አይልም። እሺ አላደርገውም ማለት እሺ እሺ እኛ እንውጣ። ሁለታችሁ አውሩ ማለት አልፈልግም። ምንም ነገር አልፈልግም። በእግዚአብሔር ይዛችልኝ ፕሮግራሙን አታበላሽብና ውጡልኝ። አልወጣም። ፕሮግራሙን አልፈልግም ካልኩ ምግብ አታስገድጂኝም። አስገድድካለሁ አልወጣም። በቃ እኔ ሌላ ህይወት ጀምሬያለሁ። ምን ህይወት የለህም። ሌላ ህይወት ጀምሬያለሁ። ምንም አልጀመርክም። የጀመርኩት ነገር በቃ እንድትይኝ ነው የምፈልገው። ኧረ በመድኃኒዓለም አልታውክም። ይኸውልሽ ሌላ ነገር እንዲፈጠር ምን ይፈጠራል? እስቲ ምን ልታደርግ ነው? ምን ይፈጠራል? ቆይ አልታውክም። ምን ይሆንክ ነው? ለምንሽ በእግዚአብሔር ለምንሽ አይደል ኤፍሬም ለምንድን ነው ለምንኝ? አልሰጥም። እሺ ምን እንውጣ። አናግራት እሷን። ምንድን ነው የሚያሳብድ? እኛ እንውጣለሽ፣ እኛ እንውጣል። ከእሷ ጋር አውራ። ሴጣን ይዟል ማለት ምን ሆነ? አልፈልግም። ሁላችሁም ውጡ በቃ። አልፈልግም። አንተ እኔ አልፈልግም። በቃ አልፈልኩም። ጋብኝ አልፈልኩም። ምን ነው የማትፈልገው? ምን ሆነክ ነው? በቃ እንድትተይኝ ነው የምፈልገው። ደስተኛ ትሆናለህ? አዎ ተይኝ። ማርያምን ትቼክ ደስተኛ ትሆናለህ ወይ? አዎ ተይኝ። በእግዚአብሔር ተይኝ። በቃ እንድትተይኝ ነው የምፈልገው። እንድትተይኝ ነው። ውጭልኝ በቃ። ወይኔን አስወጡኝ። ምንም መረጋጋው ነው ብዬ ደግሞ ምንም መረጋጋው ነው። ከህይወትክ እንደወጣ ነው የምትፈልገው? እኔ ከህይወትክ ስወጣ ደስተኛ ትሆናለህ? ማርያምን ደስተኛ ትሆናለህ? መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም ሳጣሽ አጣሁት ምኔን ነው አንቺን አይደለም ምኔን ነው ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ነክተው ከአካል ምልክት አይተው መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም